ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይጀምጥቻለሁ መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና አብይ አህመድ በቅርቡ የካቢኔ ሹምሽር እንደሚያደርግ ተገለጸ። በሶስት ምዕራፎች ሚኒስትሮችን ቦታ የመለዋወጥ ወደ ሌላ የሥራ መስክ የመመደብና በአምባሳደርነት የመሾም እርምጃ የሚወሰድ መሆኑን ነው የአንከር ሚዲያ ምንጮች ገለጹት። ከቦታቸው ከሚነሱት መሃል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በአቶ ተመስገን ጥሩነህ ምትክ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የደህንነት መስሪያ ቤቱ ኃላፊ ሆኖ እንደሚሾም ተመልክቷል። ለጊዜው የኦሮሚያ ክልል ፕሬዝዳንት ሆኖ በአቶ ሽመልስ አብዲሳ ቦታ የሚመጣው ማን እንደሆነ ለማወቅ አልተቻለም። ሁለት ሰዎች በአብይ አህመድ ሊስት ውስጥ የሚገኙ መሆናቸውን የሚጠቅሱት የአንከር ሚዲያ ምንጮች እነማን እንደሆኑ ለጊዜው በሚስጥር መያዙን ነው የጠቆሙት። የፋይናንስና ኢኮኖሚ ልማት ትብብር ሚኒስትር አቶ አህመዲን ሽዴም በቦታው እንደማይቆይ የተመለከተ ሲሆን አዲስ ፊት እንደሚሾም ነው የተገለጸው። የአቶ አህመድ ሽዴም ቀጣይ ማረፊያ ለጊዜው ባይታወቅም በጠቅላይ ሚኒስትር ጽህፈት ቤት በአማካሪነት ሊመደብ እንደሚችል ግምቱ እንዳለ ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ በካቢኔ ሽግሽግ ሹመትና ሽረት የመጣውን የህዝቡን ተቃውሞ አቅጣጫ ለማስቀየር እንደ አንድ ስትራቴጂ ለመጠቀም እንዳቀደም ይነገራል። በሶስት ምዕራፎች ይከናወናል በተባለው የካቢኔ ሹምሽርና ምደባ አብዛኛውን ሚኒስትር የሚነካው እንደሚሆን በደረሰን መረጃ ላይ ተመልክቷል። አብይ አህመድ የሚኒስቴር መስሪያ ቤቶችን አቅም በማዳከም ሁሉንም ስራ ጠቅልሎ በጠቅላይ ሚኒስትር ጽህፈት ቤት ስር በማድረግ ላይ ሲሆን ታማኝ የሆኑትን ሚኒስትሮችን በአማካሪነት ማዕረግ በጠቅላይ ሚኒስትር ጽህፈት ቤት ሊሰበስባቸው እንዳቀደም ነው የደረሰን መረጃ የሚያመለክተው። የምስራቅ እዝ ከአማራ ክልል መውጣትን ተከትሎ በምትኩ የኦሮሚያ ልዩ ኃይል ሰራዊት ወደ አማራ ክልል እንደሚገባ ተገለጸ። በቅርቡ ትጥቅ ፈቶ ወደ ሰላማዊ ህይወት ገብቷል የተባለው የቤንሻንጉል ጉሙዝ አማጺ ቡድንም በፌዴራል ፖሊስ መለዮ ወደ አማራ ክልል እንደሚዘምት የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የኦሮሚያ ልዩ ኃይል ከወዲሁ በአማራ ክልል አረርቲ መግባቱም ታውቋል። 5000 የሚሆነው የኦሮሚያ ልዩ ኃይል በአረርቲ ዙሪያ ሰፍሮ ስምሪት እየጠበቀ መሆኑም ተመልክቷል። በአውራ ጎዳና ወደ አዋሽ 40 መስመር ሸለሞ ጋራ ተራራ ላይ 12000 የሚጠጋ የኦሮሚያ ልዩ ኃይል ሰፍሮ የሚገኝ ሲሆን በየትኛውም ቀንና ሰዓት ወደ አማራ ክልል ሊገባ እንደሚችል እየተጠበቀ ነው። በፈንታሌ አቅራቢያ በሚገኝ ተራራ ስር እንዲሁም 10000 የኦሮሚያ ክልል ልዩ ኃይል በተጠንቀቅ እየተጠባበቀ እንደሚገኝ ነው ከደረሰን መረጃ ለማወቅ የተቻለው። የኦሮሚያ ልዩ ኃይል ተልኮ በአማራ ክልል ምስራቅ እዝን ተክቶ ስምሪት ለመውሰድ እንደሆነ የተመለከተ ሲሆን ከአማራ ሚሊሻና አድማ በታኝ ጋር በመቀናጀት ፋኖን ለመግጠም እንደተዘጋጀ ነው በደረሰን መረጃ ላይ የተመለከተው። ከወራት በፊት ወደ ሰላማዊ ህይወት እንደገባ የተገለጸውና ከመንግስት ጋር እርቅ ፈጽሞ ትጥቁን የፈታው የቤንሻንጉል ጉሙዝ አማጺ ቡድን 2000 የሚሆን አባላቱ ልዩ ስልጠና እየተሰጣቸው ሲሆን የፌዴራል ፖሊስ ዩኒፎርምና መለዮ ለብሰው ወደ አማራ ክልል እንደሚገቡም ተገልጿል። የኦሮሚያ ልዩ ኃይል የቤንሻንጉል ጉሙዝ አማጺ ቡድንና የአማራ ሚሊሻና አድማ በታኝ ሰራዊትን በበላይነት የሚመራው በፌዴራል ፖሊስ ኮሚሽን እንደሚሆን ነው የተመለከተው። መከላከያ ሰራዊቱን ከአማራ ክልል በማስወጣት የፌዴራል ፖሊስ ኮሚሽን ልዩ ስልጣን ተሰጥቶት የኦሮሚያ ልዩ ኃይልንና የቤንሻንጉል አማጺ ቡድንን ይዞ የአማራ ክልል ጸጥታን በበላይነት እንደሚቆጣጠር ነው ካገኘነው መረጃ ለማወቅ የቻልነው። አብይ አህመድ በአማራ ክልል የገጠመውን የእግረኛ ሰራዊት ኪሳራ በቀላሉ ማገገም የማይቻል መሆኑን በመገንዘቡ በድሮንና በጦር ጀቶች በታገዘ መልኩ የአማራ ክልሉን ጦርነት ለማካሄድ ውሳኔ ላይ መድረሱን ነው መረጃዎች የሚያመለክቱት። በጣም አሳሳቢ ነው። መካነ ሰላም የሚገኝ መስጂድ ላይ የተፈጸመ ጥቃት እንደሆነ ተገልጾ ከፍተኛ የሆነ ቅስቀሳ እየተደረገ ነው። ብልጽግና እንዲህ አይነቱ ነገር እንዲመጣ አቅዶ የሰራበት በመጨረሻ እንደዚሁ ችግሮችን ውዝግቦችን ለመፍጠር በሚያስችል መልኩ የተለያዩ ስሜቶች ናቸው እየተንጸባረቁ የሚገኙት። ነገሩን ለተመልካቾች ግልጽ ለማድረግ ያህል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መካነ ሰላምን ለሁለተኛ ጊዜ በሚቆጣጠርበት በሰሞኑ አውደ
ውጊያ የብልጽግና አድማ በታኝ ሚሊሻና መከላከያ ሰራዊት በፋኖ የሚደርስባቸውን ምት መቋቋም ሲያቅታቸው በቀጥታ ያመሩት መካነ ሰላም ወደሚገኘው መስጂድ ነው። እዛ ተጠልለው በነበሩበት ጊዜ ነው ከውስጥ ሆነው ተኩስ እየተኮሱ ፋኖዎች ላይ ጥቃት ለመሰንዘር ያደረጉት ሙከራ ፋኖዎች ራስን ለመከላከል በወሰዱት የመልሶ ማጥቃት እርምጃ ምናልባትም ከማን በተተኮሰ ጥይት እንደሆነ ለጊዜው ምርመራ የሚያስፈልገው በገለልተኛ አካል መጣራት ያለበት ነው። ሆነም ቀረም የአገዛዙ ኃይሎች በመስጂዱ ተጠልለው ፋኖች ላይ ሲተኩሱ እንደነበረ የአይን እማኞች ገልጸዋል። በዚህ የተኩስ ልውውጥ መሃል እንግዲህ አንድ የእስልምና አባት ህይወታቸውን አጥተዋል። በጣም ያሳዝናል። ሌሎችም የተገደሉ እንዳሉ ነው የተገለጸው። እኚህ አባት መገደል አልነበረባቸውም። የእምነት ተቋማትን መጠለያ በማድረግ ረገድ ብልጽግና በሰፊው እየሰራ ነው። ሰሞኑን በወጣው ሪፖርት መሰረት በአማራ ክልል አሁንም ከ1000 በላይ ትምህርት ቤቶች ለጦርነት አገልግሎት እየዋሉ ነው። ከነዚህም ውስጥ 890 ትምህርት ቤቶች የመከላከያ ካምፕ እንደሆኑ ነው የሚነገረው። ትምህርት ቤቶች ብቻ ሳይሆኑ የእምነት ተቋማትም እንደዚሁ በብልጽግና ወታደሮች መጠለያና ምሽግ እንደሆኑ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎች የሚያሳዩት። መካነ ሰላም የሆነው ከዚህ የተለየ አይደለም። እኚህ አባት ከፍተኛ ክብር ያላቸው የእስልምና እምነት ተከታዮች የሚያከብሯቸው አባት ህይወታቸውን በዚህ ጦርነት ውስጥ ማጣታቸው እጅግ ያሳዝናል። ነገር ግን ጉዳዩ በደንብ መመርመር አለበት። ብልጽግና ይህንን አጋጣሚ በመጠቀም የእምነት ግጭት ለመፍጠር ፋኖች በሙስሊም አንጻር የተለየ አቋም አላቸው፣ የሙስሊምን ሃይማኖት ለማጥፋት የመጡ ናቸው የሚል በጣም አደገኛ ስብከትና ፕሮፓጋንዳ ቀርጸው በሰፊው እያሰራጩት ይገኛሉ። የኢትዮጵያ ህዝብ ጥንቃቄ ማድረግ አለበት። ፋኖች ውስጥ ሙስሊም፣ ፋኖች ውስጥ ክርስቲያን፣ ፋኖች ውስጥ ኦሮሞም፣ አማራም፣ ትግሬም ያሉበት እንደሆነ በዚህ አጋጣሚ መግለጽ የሚያስፈልግ ይመስለኛል። የብልጽግና መንግስት ተዘጋጅቶበት አቅዶ ያደረገው እንደሆነ በተለያዩ የመረጃ ምንጮችም እየወጡ ይገኛሉ። የአማራ ክልል እስልምና ጉዳዮች ምክር ቤት ነገሩ ገና ተጣርቶ ሳይታወቅ ሌላው ቀርቶ በብልጽግና መንግስትም ፋኖች ያደረጉት የሚል ድምዳሜ ላይ ሳይሰጥ ይሄ የእስልምና ጉዳዮች ምክር ቤት በፍጥነት ከብርሃን ቀድሞ ይህንን የፈጸመው ፋኖ ነው የሚል መደምደሚያ መስጠቱ ምን ከጀርባው እንዳለ ለምን በጥድፊያ ይሄ አይነት ድምዳሜና ፍረጃ ውስጥ እንደገባ በግልጽ የሚታወቅ ነገር ነው። ብዙ ነገሮች አሉ ይወጣሉ። አሁን እከሌ ያደረገ ያኛው ቡድን አደረገ አይደለም። ዋናው ትልቁ ነገር የእምነት ተቋማት የጦርነት አውድማ መሆን የለባቸውም ነው። የአብይ አህመድ አገዛዝ ትምህርት ቤቶችን፣ የጤና ተቋማትን፣ የእምነት ተቋማትን የሰብአዊ ጋሻ አድርጓቸዋል፣ መደበቂያ አድርጓቸዋል። እዚያ ሆኖ ነው የሚተኩሰው። የፋኖ ተዋጊዎች በእምነቱም የጠነክሩ ናቸው፣ በእስልምናም በክርስትናውም። እንዲህ አይነት የእምነት ተቋማት ላይ ጥይት አይደለም ነገሮች እንኳን ካሉ ከዛ መሸሽ ነው የሚፈልጉት። እንደዛማ ቢሆን ኖሮ ላሊበላን በቶሎ በተቆጣጠሩ ነበረ። የእምነት ተቋማትና ቅርሶች እንዳይወድሙ በሚል ነው ፋኖ ከዛ ራሱን ያራቀው። ስለዚህ የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ፍጥነት እንዴት መግለጫ ሊሰጥ ቻለ? ይሄ በራሱ ከጀርባው ማን እንዳለ በግልጽ የሚያሳይ ነው። ዋናው ነገር በገለልተኛ አካል የሚጣራ ከሆነ ተጣርቶ ወንጀል የፈጸመው አካል ለፍርድ መቅረብ አለበት። ለማንኛውም በዚህ ግጭት ምክንያት በዚህ ጦርነት ምክንያት ህይወታቸውን ላጡ የሃይማኖት አባታችን ሰላማዊ ረፍትን እንመኛለን። የቀብር ስነ ስርዓታቸውም ከፍተኛ ቁጥር ባለው የመካነ ሰላም ነዋሪ ታጅቦ መቀበሩን ነው የሰማ ነው። በዚህ ግን ብልጽግና ሊያተርፍ አይችልም። እንዲህ አይነቱን ነገር መጠንቀቅ ያስፈልጋል። ፋኖች ከፍተኛ ጥንቃቄ ሊያደርጉ ይገባል። አገዛዙ በደመ ነፍስ ነው ሁሉን ነገር የሚያደርገው። ሁሉን ነገር በቅድና በስሌት ሳይሆን በሴራና በተንኮል ነው። ይህንን ነገር ነቅቶ በዚህ አንጻር ትግልን አስተካክሎ ወደፊት መምራት የሚገባ እንደሆነ ነው የሚታመነው። እንግዲህ የአማራ ህዝብ ትግል በተለይም በወሎ ከሰሞኑ የሚታየውን የድል አካሄድ ለማጨናገፍ የተፈጠረውን ስሜት ላይ ውሃ ለመቸለስ የሚደረገው እንቅስቃሴ አንዱ አካል ነው ብለን መውሰድ የምንችል ይሆናል። እንግዲህ ስለ መካነ ሰላሙ ምን ማለት ይቻላል? መሳይ እንደው የመካነ ሰላሙን ከመጥቀሴ በፊት አንተ አሁን በመረጃ ደረጃ ከ880 ትምህርት ቤቶች በላይ በአማራ ክልል ሙሉ በሙሉ የመከላከያ ጦር ካምፕ እንደሆኑ ሌላ ኃይል አይደለም የዘገበው፣ የክልሉ ትምህርት ቢሮ ነው የዘገበው። ከ1800 በላይ ደግሞ ትምህርት ቤቶች ወድመዋል ይላል። የመማር ማስተማር ሂደቱ ከ50% በታች ነው ተማሪዎች የተመዘገቡ ማለት ወይ ወድመዋል ወይ እስካሁን ደግሞ መከላከያ ያለባቸው አካባቢዎች ላይ ትምህርት ቤቶች በመከላከያ ተይዘዋል ብሎ በይፋ ነው ትምህርት ቢሮ መግለጫ የሰጠው። ይህን ተከትሎ ምናልባት ትምህርት ቢሮ ስለማይመለከተው ነው እንጂ የእምነት ተቋማት ፋኖ አጥቅተው ወረዳዎችን፣ የወረዳ ንዑስ ከተሞችን በሚቆጣጠሩበት ጊዜ በቤተ ክርስቲያን በአብዛኛው እንደውም ከመስጊድ ውጪ በቤተ ክርስቲያን ዙሪያ
የፋኖ ኃይሎች ቤተክርስቲያንና መስጊድን ስለማይመቱ በማለት ራሳቸውን በዋነኝነት የሚከላከሉ መስጊድና ቤተክርስቲያን አካባቢ የጦር ምሽግ በመክፈት ነው። ይሄ የስርዓቱ ዋነኛ መገለጫ ነው። በተለይ በጎጃም፣ በጎንደር፣ በሰሜን ሸዋ አካባቢ በቤተ ክርስቲያኖች፣ በወሎ አካባቢ ደግሞ በመስጊዶች አካባቢ በርካታ መስጊዶች ስላሉ በመስጊዶች አካባቢ ነው እንግዲህ ምሽጎችን ሰርቶ ራሱን ሲከላከል የነበረው። በመስጊዶች አካባቢ ራሱን እየተከላከለ የነበረው ስርዓት ሲመታ ወደ መስጊዶቹ ገብቷል። በመካነ ሰላም የተፈጠረው ነገር ምንድነው ካልከኝ የአብይ አህመድ ሰራዊት ከመካነ ሰላም ዙሪያ ተመቶ ሲበታተን ራሱን መውጫ ሲያጣ በወሎ በኩል መውጣት አልቻለም። ምክንያቱም የሚኒሊክ እዝ በዛ በኩል መጥቷል። በጎጃም በኩል ደግሞ ሸሽቶ ወደ ጎጃም መሸሸት አልቻለም። ምክንያቱም የቴዎድሮስ እዝ በዚህ በኩል ወደ መካነ ሰላም አጠቅቷል። ስለዚህ መውጫ ሲያጣ ወደ ቤተክርስቲያንና ወደ መስጊድ የተደበቀው። እውነት ለመናገር ሌሎች እንደሚሉት ሳይሆን በመካነ ሰላም በአራዳ ኑር መስጊድ የተደበቁ አሉ። እንዲሁም አጃሜ ገብርኤል የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የገብርኤል ቤተክርስቲያን ውስጥም የተደበቁ የመከላከያ ሰራዊትና የብልጽግና አመራሮች አሉ። በመስጊድ በዋነኝነት የተፈጠረው ምንድነው? የአገዛዙ ጦር የፖለቲካ ካድሬዎችና ወታደሮቹ በሁሉም ቦታ ላይ መደበቃቸው እየታወቀ ከመስጊድ ላይ ተኩስ ነበረ። እነሱ የአጸፋ መልስ ሲሰጡ ራሳቸውን ለመግደል ከመስጊዶች ላይ ጠምደው ጦርነት በመክፈታቸውና አንዳንድ የሰራዊቱን አባላት ማቁሰላቸውን ተከትሎ ወደ መስጊዱ አካባቢ የነበረው ተኩስ እየጠነከረ ሲመጣ ውጊያ ተደርጓል። በዚህ ውጊያ እነሱ እንደሚሉት እስካሁን ድረስ እንግዲህ አንድ ኢማም ሙቷል የተባለው በዋናነት ግን የቦረና ወረዳ አመራር የደህንነት ኃላፊ የነበረው ሰው በመስጊድ ውስጥ ሆኖ ውጊያ ያደርግ ነበር። ይህ ሰው በጣም በርካታ ጭካኔያዊ ተግባሮችን የፈጸመ የደህንነትና የሰላም ጽሕፈት ቤት ኃላፊ የነበረ ሰው ነው። ይህን ሰው እዛ እንደተደበቀ ስለታወቀና የአጸፋዊ ተኩስ በሚሰጡበት ጊዜ ነው መስጊዱ አካባቢ ጦርነት ተነሳ ተብሎ እንግዲህ በጣም በከፍተኛ ደረጃ አየር ምድሩን የሞላው።